ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን በጀኤምኤም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። በእንግዳችን ፕሮግራም እጅግ ከተወደደ ጸሐፊ እንዲሁም መምህር ከሆነ ወንድም ጋራ ዛሬ ቀርብ ያለሁኝ ወንድማችን አግዛቸው ተፈራ ዛሬ በድንቅ ፍጻሜ ስቱዲዮ ይገኛል። እንግዲህ ከወንድማችን ከአግዛቸው ተፈራ ጋር የሚኖረን ጊዜ እጅግ በጣም ማራኪ አስተማሪና ለብዙዎቻችሁ ድንቅ መልእክት ያለው እንደመሆኑ በጥንቃቄ ፕሮግራሙን ጀምራችሁ እንደጨርሱ እንድትከታተሉ በጌታ ፍቅር አሳስባለሁ። ድንቅ ፍጻሜን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ሁሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተባረኩ። አግዜ ጤና ይስጥልኝ። ጤና ይስጥልኝ። እንኳን ወደ ድንቅ ፍጻሜ ስቱዲዮ በሰላም መጣ። እንኳን በሰላም ቆየኸኝ። ስለጋበዝከኝ አመሰግናለሁ። በእውነት ጥሪያችን አክብረህ ስለመጣ በተመልካቾቻችን ስም እጅግ አድርጌ ላመሰግንህ እወዳለሁ። አንተ ጋር በጣም ብዙ ነገሮች አሉ እና እነዚህ ነገሮች ወደ ተመልካቾቻችን ለማድረስ ብዙ ጊዜ ነው ቀጠሮ ስንይዝ የነበረውና ዛሬ እግዚአብሔር ፈቃድ ሆኗል። እንግዲህ አምናለሁ በመላው ዓለም ያሉ የድንቅ ፍጻሜ ቤተሰቦች ጠቃሚ ነገር ያገኛሉ ብዬ ተስፋ አድርጋለሁ። እንግዲህ በዛሬው ከአንተ ጋር በሚኖረን ቆይታ በተለይ ያው የጻፍካቸው ብዙ መጽሐፍቶች አሉ። እንግዲህ አድማጮቻችን እንዲያስተውሏቸው ምናልባት መጽሐፍቱ ይገኛሉ አይገኙም አላቅም፣ ግን የተቀበረ መክሊት ያንተ መጽሐፍ ነው። ጥላና አካል ሁለተኛው መጽሐፍ ነው። የለውጥ ያለ አልተሳሳትንምን፣ ነገረ ድነት በአሚና አበው፣ አጼ ዘርዓ ያዕቆብ እና አባ እስጢፋኖስ በኢትዮጵያ ቤተክርስቲያን የሚሉ ወደ 6 የሚጠጉ የመጽሐፍ ስራዎችን ለአንባቢያን ለቅዱሳን አቅርበሃልና በሁሉም ውስጥ የታጨቁ መልእክቶች አሉበት አምናለሁ። ብዙ ሰዎች በእነዚህ መጽሐፍቶች ህይወት ሆኖላቸዋል፣ በርቶላቸዋል፣ ከመደነጋገር ከጥያቄ ነፃ ወጥተዋል እና መምረጥ ያለባቸውን ትክክለኛውን መንገድ እንዲመርጡ ሆኗል ብዬ አስባለሁና እንግዲህ አሁንም ዛሬ ሞር ጥላና አካል መጽሐፍን በድጋሚ 1995 ነው የታተመው። እሱም መጽሐፍ በድጋሚ ወደ ህትመት እየገባ ነው ያለውና እሱ መጽሐፍ ላይ ያሉ እጅግ በጣም ጠቃሚ ነገሮች ለቅዱሳን እንዲደርሱ ያን መጽሐፍ እዛ መጽሐፍ ላይ ያሉ ጠንካራ መልእክቶች ላይ አንዳንድ ጠቃሚ ነገሮችን እናነሳለን። በተጨማሪ እንግዲህ አንተ በተሐድሶ እንቅስቃሴ ውስጥ እንደምኖርህ ከተሐድሶ እንቅስቃሴዎች ጋራ የተያያዙ አንዳንድ ጥያቄዎችን መልእክቶችን ያው ለአንባቢያን በጣም ክሊር አውት እናደርጋለን ማለት ነው። አግዜ እንግዲህ ምንድነው አንተ ለሚዲያ አዲስ አይደለህ፣ ሚዲያ ላይ ትታወቃለህ። ከሚዲያው በላይ ግን በመጽሐፎች ትታወቃለህ። እንግዲህ የዘረዘርኳቸው ወደ 6 የሚጠጉ መጽሐፍቶች ያንተ ስራዎች ናቸውና ግን ምናልባት ለድንቅ ፍጻሜ ቤተሰቦች በተለያየ ዓለም ላይ ሆነው ድንቅ ፍጻሜን የሚከታተሉ ቤተሰቦቻችን አግዛቸው ማን ነው ቢሉ ትንሽ ቀላል አድርገህ ራስህን ግለጽልን። እሺ፣ አመሰግናለሁ። በቅድሚያ ስለተሰጠኝ እድል ድንቅ ፍጻሜ ቲቪን ከልብ አመሰግናለሁ። ያው እንዳስተዋወቅከው አግዛቸው ተፈራ እባላለሁ። ተወልጄ ያደጉት በኦርቶዶክስ ቤተክርስቲያን ውስጥ ነው። ከዚያም የወንጌልን እውነት ተረድቼ ከቤተክርስቲያኒቱ ተገፍቼ ወጣሁም በኋላ በተሐድሶ እንቅስቃሴ ውስጥ ነው እስካሁን ድረስ እያገለገልኩ ያለሁት። የማገለግልበት ማህበርም ማህበረ በኩር ይባላል። አባቶች የመሰረቱት ማህበር ነው። እንደ አለቃ መሰረት ስብሐት ለአብ የተባሉት አባትና እሳቸው በትምህርት የወለዷቸው ታላላቅ አባቶች የመሰረቱትና አሁንም አገልግሎቱን እየቀጠለ ያለ ማህበር ነው። በዚያ ውስጥ ነው የማገለግለው እና በተሐድሶ አገልግሎት ውስጥ ሳገለግል እንግዲህ አንዱ የአገልግሎት መስመር ሆኖ የተገለጠው እንግዲህ ስነ ጽሁፍ ነው። በስነ ጽሁፍ መንገድ አገለግላለሁ። እንደዚሁም በማስተማርም በማሰልጠንም አገለግላለሁ እና አንዳንድ
ተሐድሷዊ የሆነ ሐሳብ ያላቸውን መጽሐፍት ጽፌያለሁ። ቅድም ዘርዝራቸዋል እና እኔም በሚመለከት እንግዲህ ይሄ በቂ ነው ብዬ አስባለሁ። ያ በጣም ደስ ይላል። እንግዲህ ካነሳው አይቀር ያው የተሐድሶ እንቅስቃሴ እዚህ ኢትዮጵያ ውስጥ ቀላል ጊዜ አይደለም። አንድ 30 ዓመት ከዛ በላይ ነው እንግዲህ ከ80ዎቹ መጀመሪያ ጀምሮ የተነሳ እንቅስቃሴ 40 ዓመት ወይም እንደዛ አካባቢ ያው የቅርብ ጊዜውን ካነሳን ማለት ነው እንጂ ተሐድሶ በዘመናት ሁሉ የነበረ እግዚአብሔር ሐሳብ ነው። አዎ ወደሱ ለመጣ ነው። ተሐድሶ ብዙ ጊዜ ያው ተሐድሶ የሚለው ቃል አንዳንዴ ይፈራል፣ አንዳንዴ ደግሞ ከመንፈሳዊም ተቋም ውጭ የሚነሳ ሐሳብ አይደል? በመንግስት ደረጃ ይነሳል፣ ተሐድሶ ያስፈልገናል ይባላል። በተለያዩ እንትኖች ላይ ሪፎርሜሽን የሚለው ተሐድሶ የሚቀነቀን ነገር ነው። እንደውም ቤተክርስቲያን አካባቢ ይፈራል፣ ይሄ ቃል በጣም ይፈራል። እና ብዙ ጊዜ ቤተክርስቲያን አካባቢ ይዘን የመጣነውን ነገር ለመልቀቅ እና ወደ ሌላ ከፍ ወዳደገ ነገር ለመምጣት ዝግጁ አይደለንም አይደል? ያን ነገር ይዘን የመጣነው ነገር እንደ ውርስ እንደ ባላደራ ጠብቀን ለመሄድ የምንፈልገው እና ምንድነው ተሐድሶ አሁን ዲፋይ የምናደርገው? ተሐድሶ እንግዲህ የእግዚአብሔር ሐሳብ ነው። ሰው በኃጢአት ከወደቀበት ጊዜ ጀምሮ እግዚአብሔር የወደቀውን ሰው ወደ ቀደመ ትክክለኛ መስመሩ እንዲመለስ ለማድረግ በየጊዜው ራሱ እግዚአብሔር የሚያነሳሳው እንቅስቃሴ እንደሆነ ነው የምንረዳው። ይሄ እንግዲህ በብሉይ ኪዳንም የእስራኤል ሕዝብ ከእግዚአብሔር መንገድ ሲወጣ እግዚአብሔር ነቢያቱን እየላከ ሕዝቡ ወደ ትክክለኛው የእግዚአብሔር መንገድ እንዲመለሱ መልእክት ሲያስተላልፍ እናያለን። ሕዝቡ ሊቀበሉትም ላይቀበሉትም ይችላሉ። በአዲስ ኪዳንም እንደዚሁ ቤተክርስቲያንን ስንመለከት ቤተክርስቲያን ከእውነተኛው የእግዚአብሔር ቃል፣ የእግዚአብሔር ትምህርት፣ የእግዚአብሔር ሐሳብ ርቃ ስትገኝ ወይም በአስተምህሮ በልምምድ ችግሮች ውስጥ ወድቃ ስትገኝ እግዚአብሔር አሁን መልእክተኞቹን ሐዋርያቱን እያስነሳ እየላከ በቃልም በጽሁፍም ወደ ትክክለኛው መንገድ እንዲመለሱ የሚያደርግበት አሰራሩ ነው እና ይህ አሰራር እንግዲህ እስከ ዘመናችን ድረስ የሚቀጥል ነው። እስካሁንም የመጣ ነው፣ ወደፊትም የሚቀጥል ነው እና ቅድም አንተ እንዳልከው በተለይ ከ1980ዎቹ ወዲህ ተሐድሶ የሚለው ቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጥፎ ዓይን እንዲታይ የተደረገ ቃል ነው። በእርግጥ ከዚያ በፊት የቤተክርስቲያኒቱን አንዳንድ ጽሁፎች ብንመረምር ተሐድሶ የሚለውን ቃል ቤተክርስቲያኒቱ በመጥፎ አታየው፣ በመጽሐፍቷ ውስጥ ልናገኘው እንችላለን። በ80ዎቹ አጋማሽ ጀምሮ ግን ኦርቶዶክስ ቤተክርስቲያን ተሐድሶ ያስፈልጋታል የሚል እንቅስቃሴ ከራሷ ከቤተክርስቲያኒቱ በተለይም ከሰንበት ትምህርት ቤቶች አካባቢ ስለተነሳና ለዛ እንቅስቃሴ ስያሜ ተደርጎ ስለተሰጠ ተሐድሶ ማለት እንግዲህ ከ1980ዎቹ ጀምሮ መናፍቅ እንደማለት ወይም ደግሞ ከዚያ በፊት ይሰጡ የነበሩ ስሞች ለምሳሌ ጸረ ማርያም ወዘተ አይነት ስያሜዎች ተሐድሶም እንደዛ አይነት ተደርጎ መወሰድ ጀምሯል ማለት ነው እንጂ ሐሳቡ የእግዚአብሔር ሐሳብ ነው። ሰዎች ከሚገኙበት የስህተት ትምህርትና ልምምድ ወደ ትክክለኛው የእግዚአብሔር ቃል ወደሚለው ትምህርትና ልምምድ እንዲመለሱ እግዚአብሔር የሚያስነሳው እንቅስቃሴ ነው። እንግዲህ ከዚህ ጋር ተያይዞ ጥሩ ነው። ኦርቶዶክስ ተዋሕዶ ተሐድሶ ያስፈልጋታል ሲባል በምን አቅጣጫ በምን ልክ ምናልባት ቤተክርስቲያኒቷ አካባቢ የሚኖረው ፍርሃት ሙሉ በሙሉ ቤተክርስቲያኒቷን ማጥፋት፣ ህልውናውን ማሳጣት ወይንም ፕሮቴስታንት ማድረግ አዶ ነው እንግዲህ ወይ ካቶሊክ ማድረግ ሊሆን ይችላል፣ አላውቅም። ብቻ እንደዚህ አይነት ስጋቶች አሉ እና ተሐድሶ ያስፈልጋታል ሲባል ኤግዛክትሊ ምን ማለት ነው? በነገራችን ላይ ተሐድሶ የማያስፈልጋት ቤተክርስቲያን የለችም። ልክ ነው። ቤተክርስቲያን ሁሉ በየዘመናቱ ራሷን መመርመር ራሷን ማየት አለባት። በትክክለኛው አቅጣጫ መጓዟን ማረጋገጥ አለባት። ነገር ግን ስትፈተሽ ወይም ስትታይ ስተት ሆኖ የሚገኙ ነገሮች ካሉ እነዚያ ነገሮች መስተካከልና የሚታረሙት መታረም፣ የሚወገዱት መወገድ፣ ከዚያ ወደ ትክክለኛ እግዚአብሔር ወዳየላት መልክ መምጣት አለባት እና እንግዲህ የኦርቶዶክስ ቤተክርስቲያንንም ስናይ
አሁን አንተ እንዳልከው አንዳንድ ሰዎች እንደዛ ሊያስቡ ይችላሉ። ተሐድሶ ማለት ኦርቶዶክስን ወደ ሌላ ማንነት የሚለውጥ እንቅስቃሴ ነው ብለው ሊያስቡ ይችላሉ። ይሄ እንግዲህ በአንዳንዶች የሚወራ ወሬ ነው። ብዙዎች ግን የሚያስቡት እሱን አይደለም። እኛ ራሱ የምናስበው እሱን አይደለም። እነሱ በዛ መልክ ይረዱታል እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ መሰረት ያላት ቤተክርስቲያን ናት። ያ መሰረቷ በተለያዩ ዘመናት በተለያዩ ምክንያቶች፣ ተጽዕኖዎች ተበርዟል፣ ተከልሷል። የተጨመሩበት ነገሮች አሉ፣ የጠፉ የመነመኑ ነገሮች አሉ። ስለዚህ ቤተክርስቲያን ራሷን በመጽሐፍ ቅዱስ መነጽር አይታ ማስተካከል ያለባትን እንድታስተካክል፣ ይዛ መቀጠል ያለባትን እንድትቀጥል የሚያደርግ እንቅስቃሴ ነው እንጂ ኦርቶዶክስን ወደ ሌላ ማንነት የመለወጥ ተልእኮ አይደለም። እግዚአብሔር እንደዚህ አይነት ተልእኮም አይሰጥም። ቤተክርስቲያን ባለችበት ወደ እግዚአብሔር ቃል ወደ ትክክለኛ አስተምሮ እንድትመጣ የሚያደርግ ነው። ስለዚህ እንግዲህ እኔ በተለይ የለውጥ ያለ በሚለው መጽሐፍ ውስጥ ይህንን ለማሳየት ሞክሬያለሁ። የለውጥ ያለ በሚለው መጽሐፍ ውስጥ ለኦርቶዶክስ ቤተክርስቲያን ተሐድሶ ያስፈልጋታል ወይም ለውጥ ያስፈልጋታል ሲባል ከአስተምህሮ ጀምሮ ነው። አሁን እንግዲህ አስተምህሮዋ ተሐድሶ ያስፈልገዋል ሲባል አሁንም አንዳንድ ሰዎች በተሳሳተ መንገድ ሊረዱ ይችላሉ። አስተምህሮዋን ወደ ሌላ አስተምህሮ እንለውጥ ማለት አይደለም። ያላት አስተምህሮ እንደ እግዚአብሔር ቃል ከሆነ ያ እንዲቀጥል፣ በእግዚአብሔር ቃል ላይ ተጨምሮ ከእግዚአብሔር ቃል ተቃራኒ ወደሆነ አቅጣጫ የሚወስድ ትምህርት ካለ ደግሞ ያ እንዲስተካከል የሚጠይቅ ነው እንጂ አስተምህሮ በመሰረቱ አይለወጥም ነው አይደል የሚባለው። አስተምህሮ አይለወጥም የሚል መግባባት አለ ሁላችን። ምክንያቱም መሰረታዊ ነገር ነው። ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለው እምነታችን አይለወጥም። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሚለው እምነታችን አይለወጥም። መንፈስ ቅዱስ ከሥላሴ አንዱ አካል ነው የሚለው ትምህርታችን አይለወጥም። እዚህ ነገር ላይ ግን የተጨማመሩ የተቀናነሱ ነገሮች ሊኖሩ ይችላሉ እንደ አስተምሮ የተያዙ። ከዚህም ውጭ ደግሞ በዘመናት ብዛት አስተምሮ ሆነው የተቀመጡ ነገሮች አሉና እነሱ በእግዚአብሔር ቃል ተመዝነው ተመርምረው ልክ ያልሆነው እንዲስተካከል እንዲወገድ፣ ልከኛው ትምህርት ደግሞ እንዲወጣና የእግዚአብሔር ሕዝብ በዚያ እንዲመራ የሚል እንጂ ሌላ ሐሳብ አይደለም። ስለዚህ ከአስተምሮ ጀምሮ እንግዲህ ስርዓቶች ብዙ ሊፈተሹና ሊታዩ የሚገባቸው ነገሮች አሉ። ለምሳሌ የአምልኮ ተሐድሶ ያስፈልጋል። የስርዓት አምልኮ ተሐድሶ አሁን በኦርቶዶክስ ቤተክርስቲያን ማን ነው የሚመለከው? እንግዲህ በመርህ ደረጃ እግዚአብሔርን ብቻ ነው የምናመልከው ሊባል ይችላል። ግን ለፍጡራን ሲዘመር፣ ለፍጡራን ሲሰገድ፣ ወደ ፍጡራን ሲጸለይ እንመለከታለን። ይሄው ተሐድሶ የሚያስፈልገው ጎን ነው። ለምን? በየትኛውም ዘመን የእግዚአብሔር ሕዝብ ያመለከው እግዚአብሔርን ብቻ ነው። ትክክል። ሌሎች ክብር የሚገባቸው በእግዚአብሔር ሕዝብ ታሪክ ውስጥ እግዚአብሔርን አገልግለው ያለፉ ሰዎች ሊወሱ ይችላሉ፣ ሊጠቀሱ ይችላሉ፣ በሰሩት ስራ ሊታወሱ ይችላሉ። ከዚያ ባለፈ ግን ለነሱ የሚቀርብ ዝማሬ፣ ለነሱ የሚቀርብ ስግደት፣ ወደ እነሱ የሚጸለይ ጸሎት፣ ለነሱ የሚቀርብ ስዕለት የለም። ይህ ሁሉ እንግዲህ ከሌላ አቅጣጫ የመጣ ትምህርትና ልምምድ ነው። ስለዚህ ከአስተምሮ ጀምሮ ስርዓቱን፣ ስርዓት አምልኮውን ብዙ ሊፈተሹ የሚገባቸውና ሊታረሙ የሚገባቸው ትምህርቶችና ስርዓቶች አሉ። በዚህ መንገድ ነው እንግዲህ የምናየው ተሐድሶ። አሁን ለምሳሌ ቅድም ያነሳቸው መሰረተ እምነቶች አሉ። ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው፣ የመንፈስ ቅዱስ አምላክነት ወይም ደግሞ ሰራጺነት ወይም ከአብ መስረጽ፣ ከሶስቱ አካል አንዱ አካል መሆን። እነዚህ መሰረታዊ አስተምሮች ላይ ቤተክርስቲያኗ ላይ ችግር አለ? አይ በመሰረታዊነት እነዚህን ታምናለች። አንዳንድ እንግዲህ አገላለጾች ወይም የተጨማመሩ ነገሮች ሊኖሩ ይችላሉ። ለምሳሌ ሰሞኑን ሥላሴን በሚመለከት አንዳንድ የተነሱ ውዝግቦች ነበሩ። ሥላሴ ጾታ አላቸው የላቸውም?
የሰው መልክ አላቸው የላቸውም የሚል ክርክር አለ። እንግዲህ ክርክሩ የመጣው ከሜዳ ሳይሆን ቤተክርስቲያኒቱ መጽሐፍት ውስጥ ስላሉ ነው። ስለዚህ እዚህ አስተምሮ ላይ የተጨመሩ ልክ ያልሆኑ ነገሮች ካሉ ይህ አስተምሮ በእግዚአብሔር ቃል መሰረት አባቶችም ደግሞ መጽሐፍ ቅዱስን መሰረት አድርገው ባብራሩት ትክክለኛ ማብራሪያ መሰረት ጥራቱን ጠብቆ እንዲሄድ ማድረግ ያስፈልጋል ነው። ወደ ክርስቶስም ጉዳይ ስንመጣ ለምሳሌ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በአምላክነቱ በሰውነቱ ያከናወነው ነገር አለ። ለምሳሌ ምልጃውን በሚመለከት አሁን በኦርቶዶክሳውያን ዘንድ በተለይ በዚህ ዘመን ባሉት ኦርቶዶክሳውያን ዘንድ የክርስቶስ ምልጃ ተቀባይነት እያጣ ነው። መጽሐፍ ቅዱስ ቢናገርም የቤተክርስቲያኒቱ መጽሐፍት ይህንን ትምህርት በተገቢው መንገድ ቢያብራሩ እንደውም እነሱ አሁን ከሚሉት አልፈው ክርስቶስን ወደ አብ ለምንልን የሚሉ ጽሁፎች ሁሉ አሉ እና በዋልድ መጽሐፍቶች ውስጥ በሊቃውንት መጽሐፍት ውስጥ በዋልድ መጽሐፍት ውስጥ ይገኛል እና እነዚህን ነገሮች በቤተክርስቲያኒቱ መጽሐፍት ውስጥ ብናገኝም አሁን ግን ምን አቋም ተይዟል? በዚህ ዘመን ባለችው ቤተክርስቲያን ወይም መሪዎች ወይም ሰባኪዎች፣ አስተማሪዎች ማለት ይቻላል ኢየሱስ ፈራጅ ነው እንጂ አማላጅ አይደለም የሚል አቋም ተይዟል። ልክ ነው ወይ? አሁን ይሄ ትምህርት ያስተምሮ ልክ ነው ወይ? ስለዚህ ነገረ ስጋዊ ላይ ያለው የዚህ ትምህርት ይዘት መፈተሽና ወደ ትክክለኛ ወደ መጽሐፍ ቅዱሳዊ ነገሩ መመለስ አለበት ማለት ነው እንጂ መሰረታዊ ነገርን በሚመለከት የተሳሳተ ነገር አለ እያልኩ አይደለም። ግን የተጨመሩ ነገሮች አሉ፣ የተበረዙ የተከለሱ ነገሮች አሉ። እነሱ በአግባቡ እንደ እግዚአብሔር ቃል ተሐድሶ ያስፈልጋቸዋል ማለት ነው። ዋው አግስ ካነሳ ነው አይቀር አድማጮቻችን ነገሩን በደንብ ክሊር ሆኖ እንዲረዱት አሁንም ነገሩ ላይ ትንሽ ግልጸት ብንሰጠው ጥሩ ነው ብዬ አስባለሁ። ለምሳሌ የክርስቶስን አማላጅነት መጽሐፉ እንዳልከው ብዙ የአዲስ ኪዳን የመጽሐፍ ቅዱስ ክፍል መጥቀስ ይቻላል። እነሱ ያን የሚረዱት ክርስቶስን ከአብ ማሳነስ አድርገው ነው። ነገር ግን ለምሳሌ ሮሜ 8ን ካየኸው በሞቱና በትንሣኤው በኩል በእርሱ የቤዛነት ስራ በኩል ብቻ መዳን እንዳለ ወደ አብ መቅረብ እንዳለ ብቸኛ መካከለኛው አማላጅ እንደሆነ ብቸኛ መዳኛ ምክንያት እንደሆነ የሚናገር መጽሐፍ ነው። እውነት ለመናገር እኔም ድሮ የጻፍኩት መጽሐፍ ነበረ። ወደ 8 የሚጠጉ ጥቅሶችን ለፕሮቴስታንት ብዬ ወደ 8 የሚጠጉ ደግሞ ጥቅሶች ለጆቫ ዊትነስ ለይሖዋ ምስክር ብዬ የሰራሁት መጽሐፍ ነበር። ጌታዬ አምላኬ የሚል አንድ መጽሐፍ ነበረኝና እዛም ላይ እኔም በነበረኝ መረዳት የሆኑ የጻፍኩት ነገር አለ ሳይገባውበት ነው የምልህ። ዞሮ ዞሮ የክርስቶስ አማላጅነት ማለት ኢየሱስ ክርስቶስ በስጋዌ ወልድ ነው። ከወልድነቱ አልጎደለም አላነሰም። አይደለም እንዴ? እንደን ከአብ ማሳነስ ማለት አይደለም። ከአብ ማሳነስ ማለት ካልሆነ ብቸኛ የመዳኛ መንገድ መሆኑ መቀበል ከሆነ በእርሱ በኩል ብቻ ወደ አብ መግባት ማለት እንደሆነ ሊሰመርበት ይገባል ብዬ አስባለሁ። ይህንን ነገር ኤግዛክትሊ ለመቀበል የቸገራቸው ይሄ ኮንሰፕት ብቻ ነው። ኢየሱስ ክርስቶስ አማላጅ ነው ሲባል ከአብ ያንሳል፣ ወደ አብ አሁን ይለምናል፣ እባክህ ማርልኝ ይላል አይነት አስተሳሰብ ኖሮ ነው። ለምሳሌ አሁን ከሌሎች መጽሐፍቶች አንጻር አሁን ስጠቅሰው እንደነበረው ከሊቃውንቱ መጽሐፍት አንጻር እንዴት ነው ይሄንን በዚህ መንገድ ብቻ ሊረዱ የቻሉት? ምንድነው ነው የምልህ። ይሄ ነገረ ድነትን ሳያዛባም ወይ ነው የምልህ። ያ ልክ ነው። የኔም ትልቁ ጥያቄ እሱ ነው። እንግዲህ መጽሐፍ ቅዱስ በግልጽ ይናገራል። የጥንት የቤተክርስቲያን አባቶችም ይህንን አላስተባበሉም። የኢየሱስን ምልጃ አላስተባበሉም። ግን ምልጃው ላይ ወይም ምልጃው ሲነሳ ከአብ ያነሰ ሊመስል ይችላል ብለው ሊያስቡ ይችላሉ ሰዎች እና ይህንንም ነጥብ አንስተው እንደዚህ የተባለው በሰውነቱ ነው የሚል ማብራሪያ በመስጠት ወልድ ከአብ እንደማያንስ ወይም ክርስቶስ ከአብ ያነሰ እንዳልሆነ አማላጅም የተባለው በሰውነቱ መሆኑን በማብራራት ነገሩን በትክክል እንድንረዳ ያደረጉበት ሁኔታ አለ። ስለዚህ ይሄ አባቶች ምስክርነት እያለ እንግዲህ አሁንም እነሱ ያንሳል ብለው ነው የሚያስቡት። ነገር ግን እንደማያንስ ግልጽ ነው። ምክንያቱም በሰውነቱ
ከኃጢአት በቀር ብዙ ነገር ሆኗል። ከመላእክት አነሰም ተብሏል። ከመላእክት አነሰ ተብሏል። ሞቷል፣ እንደ ሰው ተወልዷል። እንግዲህ ሰው ከሆነበት ጊዜ ጀምሮ እንግዲህ ኢየሱስ የባሪያን መልክ ይዟል፣ ራሱን ዝቅ አድርጓል። ስለዚህ እንደው አማላጅነት ተለይቶ አማላጅ ካደረግነው ይዋረዳል ወደሚል ድምዳሜ ለምን ተመጣ? እኔ ምክንያቱ ይህ ብቻ አይመስለኝም። እሱን አምጣልኝ። ለምንድን ነው እንግዲህ በዘመናት መካከል የዳበሩ ብዙ ትምህርቶች አሉ። አሁን አማላጆች ሌሎች ናቸው። ሌሎች ናቸው። አሁን ለፍጡራን የአማላጅነት ቦታ ተሰጥቷል። እንደውም አማላጅ ማለት ፍጡራን ናቸው። ፈጣሪ ደግሞ ሊሆን የሚችለው ምንድነው? ፈራጅ ነው። እና ጉዳዩን በፍርድ ቤት አውድ ነው ደግሞ ነገሩን ለማየትም የሚሞከረው። ግን ስለ ክርስቶስ ምልጃ የተጻፉባቸውን የመጽሐፍ ቅዱስ ክፍሎች ሄደን ካየን በዛ መልክ አይደለም። ለምሳሌ አሁን ኢየሱስ ክርስቶስ ወደ አብ ይለምናል ማለት አይደለም። ሮሜ 8:34ን ብናነብ ወይም ከ33 ጀምሮ እግዚአብሔር የመረጣቸውን ማን ይከሳቸዋል? ማንም ሊከሳቸው አይችልም ነው አረፍተ ነገሩ። ግን ከሳለው ብሎ ሰው ቢነሳ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። እርሱ አለ። ስለዚህ ማንም ሊከሳቸው አይችልም እንጂ ኢየሱስ አብን ይለምነዋል የሚል ነገር የለውም ያ ጽሑፍ። እና ነገሮችን እንግዲህ በራሳቸው አውድ ተረድተው ወይም የራሳቸውን አውድ ፈጥረው የክርስቶስን ምልጃ ላለመቀበል እና በሱ ቦታ የገቡትን ሌሎች አማላጆች ቦታ እንዲኖራቸው ለማድረግ። ምክንያቱም ክርስቶስን አማላጅ ካደረግነው ወይም አንድ አማላጅ ብቻ ነው ያለው፣ አንድ መካከለኛ ብቻ ነው ያለው ካል ነገሩ ምን ይሆናል ማለት ነው? ብዙ አማላጆች አሉ፣ እነሱ ያው ቦታ አይኖራቸውም ማለት ነው፣ አማላጅ አይባሉም ማለት ነው። እና ከዚያ ፍራቻም የመነጨ ይመስለኛል። ስለዚህ የክርስቶስ ክብሩ እንዳይዋረድ በሚል ሽፋን የቅዱሳን የመላእክት ምልጃ መጽሐፍ ቅዱሳዊ ነው በሚል ሐሳብም ጭምር ነው ይህንን የክርስቶስን ነገር ክርስቶስ አማላጅ አይደለም ወይም አንድ ጊዜ በፈጸመው ምልጃ ዛሬም ወደ እግዚአብሔር የምንቀርብበት አይደለም ወደሚለው ነገር የተመጣው። መጽሐፍ ቅዱስ ግን ያው በግልጽ ነው የሚናገረው። ደግሞ ምልጃው የሚጠቅመው ማንን ነው? ያመኑበትን። ላላመኑበት እውነት ነው ምልጃው አይጠቅምም። ያላመኑበት ጠላት ሊከሳቸው አይችልም፣ በጠላት ግዛት ስር ስላሉ። ያመኑት ግን ከጠላት ክስ ነፃ ሆነዋል። ጠላት ግን መጥቶ ልክሰሳቸው ቢል አይችልም። ለምን? ስለነሱ ክርስቶስ አለ፣ ይታይላቸዋል። ኃጢአትንም በሚመለከት እንደዚሁ አንደኛ ዮሐንስ ምዕራፍ 2 ላይ እንደተጻፈው ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ስለዚህ ኃጢአት እንዳያደርጉ ነው በመጀመሪያ የሚጽፍላቸው። ግን ኃጢአት ቢያደርጉስ ከአብ ዘንድ ጠበቃ አለን። እንግዲህ ከአብ ዘንድ ነው እየጠበቃ ያለው። እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው እያለ ይናገራል። ስለዚህ ክርስቶስ ስላለ በኃጢአትም ክስ አማኞች ከእግዚአብሔር አይርቁም ማለት ነው፣ ክርስቶስ ስለሚታይላቸው። እንደዚህ ማለት ነው እንጂ ክርስቶስ ክብሩ ዝቅ ብሏል ማለት አይደለም። እኔ እንደውም አንድ ማለት የተቀበረ መክሊት ላይ ይሄን ነገር በደንብ ዲስከስ አድርጌዋለሁ። አንዳንዶች ወደ ማን ነው የሚለምነው የሚል ጥያቄ የሚያነሳሉ። እሱ ራሱ እግዚአብሔር ነው ወደ ማን ነው የሚለምነው የሚልም ሐሳብ ያነሳሉ። እንግዲህ ይሄ በአንድ በኩል ትምህርተ ሥላሴን ገደል የሚጨምር ትምህርት ነው። ምክንያቱም ሶስትነት አለ፣ አንድነት አለ። ወደ አባቱ እንደለመነ በግልጽ ተጽፏል። ስለዚህ ወደ ማን ነው የሚለምነው ለሚለው እንግዲህ እዛ ላይ የሰጠሁት መልስ ቀድሞ ወደ ለመነበት ነው። ምክንያቱም አባቱን ሲለምን አይተናል። መጽሐፍ ቅዱስ ያንን ነው የሚናገረውና ሥላሴን ወይም ትምህርተ ሥላሴን መጠበቅ ያስፈልጋል። እና የክርስቶስን ምልጃ ላለመቀበል ሲባል ትምህርተ ሥላሴን እስከ ማዛባት ሶስትነትን ጨፍልቆ አንድ እስከ ማድረግ ይኬዳል ማለት ነው። ግን በተለየ አካሉ ነው ሰው የሆነው። አብና መንፈስ ቅዱስ ሰው አልሆኑም። በተለየ አካሉ ነው የሞተው። የአካል ሶስትነት አለ። ስለዚህ በሰውነቱ ነው ያደረገውና ይህንን መረዳት በጣም ግልጽ ነው። ሰውነቱን ለመቀበል መቸገር፣ ፍጹም ሰውነቱን ለመቀበል መቸገር አለ። እሱ ነገር አለ። አሁን አይተህ እንደሆነ በአብዛኛው የሚሰበከው እኮ አምላክነቱ ነው። በኦርቶዶክስ አውደ ምሕረት ላይ ለአፍ ያህል ይባላል፣ ለማለት ያህል
ፍጹም አምላክ ነው፣ ፍጹም ሰው ነው ይባላል። ግን በሰውነቱ የሆነውን ያከናወነው የማዳን ስራ በተለይም አሁን ስለ ምልጃው ስለ ሊቀ ካህናትነቱ ብዙ አይነገርም። ከዚያ ይልቅ አምላክ ነው የሚለው ነው ጎልቶ የሚነገር። እውነት ነው፣ ኢየሱስ አምላክ ነው፣ ከዘላለም የነበረ አምላክ ነው፣ ሰው ሆኗል። አሁን ግን አምላክ ወሰብ ነው፣ አምላክም ሰውም ነው። ሳንነጣጥል ሳናዋውጥ እነዛ መጠበቂያዎች እንዳሉ ሆነው ያለ መቀላቀል ያለ መለያየት ነው ሰው ይሆን። ስለዚህ አንዱ ኢየሱስ ክርስቶስ አምላክም ሰውም ነው። በሰውነቱም በአምላክነቱም የሆነውንና ያደረገውን የሚያደርገውን ማመን አለብን። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ነገር ግን ከበስተጀርባ ያለው ነገር ምንድነው? በሱ ቦታ ፍጡራንን አማላጅ አድርጎ የማቆም ነገር ስላለ ከዚያ ትምህርት ጋር እንዳይጋጭ ነው። ምክንያቱም ያ ተጋጨ ማለት ብዙ ነገር ነው የሚፈርሰው። ወደ ክርስቶስ ዞር ካለ ሌሎች አማላጆች አይኖሩም ማለት ነው። ከሌሉ ከዛ ጋር እንግዲህ ተያይዞ ብዙ የተሳሰሩ ነገሮች አሉ። እነዛ ሁሉ ይናዳሉ። አሁን ሰውን አይተው እንደሆነ አብዛኛው ኦርቶዶክሳዊ ወደ እግዚአብሔር በራሱ አይቀርብም። ወደ እግዚአብሔር ያቀርቡኛል ብሎ የሚያስበው የቅዱሳንን ነው። ከጌታችን እናት ከቅድስት ድንግል ማርያም ጀምሮ ማለት ነው። በመላእክት በጻድቃን በሰማዕታት በኩል ወደ እግዚአብሔር ለመቅረብ ያስባል። መቅረቢያው መንገዱ ክርስቶስ ነው ካልነው እነዚህ ሁሉ ምን ይሆናሉ ነው። በተለይ የአብዛኛው ሕዝብ መጽሐፍ ቅዱስን በደንብ ያላነበበ ነገረ መለኮትን ያልተማረ ወይም የቤተክርስቲያኒቱን ትምህርት በሚገባ ተምሮ ይህን ነገር የማይረዳው አብዛኛው ሕዝብ በቃ የተሰበከለት የሚያውቀው እየኖረ ያለውን በዚህ መንገድ ነው። ስለዚህ ነገሩ ይፈርሳልና ያ እንዳይሆን ነው እንጂ ለክርስቶስ አምላክነት በመጨነቅ አይደለም። ጥያቄው ግን እንደሚኖር እነ ዮሐንስ አፈወርቅ ሁሉ ተናግረዋል። ይማልዳል ያለው ሰው ስለሆነ እንደሆነ ተረዳህን እያሉ የተናገሩበት ንባብ አለ። ለምሳሌ የዕብራውያንን መልእክት በተረጎመበት ድርሳኑ ዮሐንስ አፈወርቅ እንደዛ ነው የሚለው። ይለምናል ያለው ሰው ስለሆነ ነው ይላል። ምክንያቱም ዝቅ ያለ እንዳይመስል ይህ ጥያቄ ሊኖር እንደሚችል እሱም አስቧል። ስለዚህ በሰውነቱ ነው ለመነም የምንለውና ይህንን በትክክል መረዳት ከተቻለ ወደ እግዚአብሔር የመቅረቢያ መንገዱ አይጠፋም። ነገር ግን ሰው በሌላ መንገድ እቀርባለሁ ብሎ ስለሚያስብና ያ በጣም የኖረ ትምህርት ስለሆነ መጽሐፍ ቅዱሳዊ ባይሆንም ከልማዱ ካስተምሮ ከኖረው ትምህርት ጋር ይጋጫል። ስለዚህ የክርስቶስን ምልጃ ለመቀበል የመቸገር ነገር አለ ማለት ነው። አግዚ ይሄ ሲሪየስ ነገር ነው። አሁን ይሄ አየው ይሄ መሰረተ እምነት ነው እኮ ነገረ ድነት ማለት ነው። ነገረ ድነት ለቤተክርስቲያን ቁልፍ ትምህርቷ ነው እና እሱ ላይ ከሳትክ እሱ ላይ ከወደክ እርግጠኛ ካልሆንክ አሁን ማንም ሰው ድነሃል ወይ ክርስቶስን ስላመንክ ድነሃል ወይ ብለህ አስረግጠህ ብትጠይቀው ለመዳኑ ምንም አይነት ዋስትና የለውም። ዛስ ዋይ ብዙ አማላጆችን በዙሪያው የሚሰበስበው ብዙ ኪዳኖችን የሚሰበስበው በጣም ብዙ ኪዳኖች ይሰበስባል እና ይሄ በጣም በጣም ሲሪየስ ነገር ነው። እንደዚህ በሙግት ብቻ የሚያልቅ አይደለም ነገሩ። የነፍስ ጉዳይ ነው። ክርስቶስ ራሱን የከፈለበት ጉዳይ ነው። የብዙ ሚሊዮን ነፍሳት ሰዎች ነፍሳት ጉዳይ ነው። ለምን ነገሩ እንደዚህ በቸልታ እንደታየ የመድረክ ክርክር ጉንጭ አልፋ ክርክር ተደርጎ እንደሚታሰብ ቤተክርስቲያኗን ለመንቀፍ ለማሳነስ ተደርጎ እንደሚቆጠር አላቅም። እውነት ለምናገር ይሄንን ክርክር እግዚአብሔር ወርዶ ይከራከር እንዴ? መስቀል ላይ ተከራከረልን እኮ ወኮነ አራቄ ለአዲስ ኪዳን በወይዘ ደሙ ቅዱስ ውዳሴ ማርያም በሁሉም ሰው እጅ ነው ያለው። በደሙ መፍሰስ የአዲስ ኪዳን አስታራቂ ሆነ ማለት ነው። ይሄ ማለት እሱ በደሙ ፈሳሽነት ነው የሚያስታርቀው ነው፣ ብቸኛ አስታራቂ ነው። ከሱ ውጭ የሚያስታርቅ የሚችል የለም። በአዲስ ኪዳን ብቸኛ አስታራቂ እሱ ነው ማለት ነው። ይሄ በሁሉም ሰው እጅ አለ። በአማርኛ ሁሉም ሰው ቢደግሞ መጽሐፍ ነው። አሁን ካልካቸው ከሊቃውንት መጽሐፍ በተጨማሪ ነው የምልህና እንዴት ክርስቲያን ነኝ ብዬ በክርስቶስ አምናለሁ ብዬ ልጅነቴን መዳኔን እግዚአብሔር ልጅ መሆኔን ወራሽ መሆኔን ሳላቅ እንዴት ነው አየር ላይ ተንሳፌ የምኖረው? እሱ ዋጋ ከፍሎ ያላዳነኝንስ ማነው ለምኖ የሚያድነኝ? እሱ ደም አፍሶ ያላዳነኝን ማነው በምልጃ በኪዳን በምናን የሚያድነኝ? አየው አሁን እንግዲህ ይሄ እንዴት አድርጎ ሊስተካከል እንደሚችል እውነት ለመናገር በጣም ከአይምሮ ያልፋል። ቤተክርስቲያኒቷ ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ
በዚህ አስተምሮ ላይ እርምጃ የሊቃውንቱ መጽሐፍ ሰብሰባ። ምክንያቱም ሊቃውንቱ ጉባኤ አለ ከሲኖዶሱ ውጪ። አሁን ሲኖዶሱ እንግዲህ የመጨረሻ ውሳኔ አስተላለፊ አካለው ግን የሊቃውንቱ ጉባኤ አለ አይደለም እንዴ? እዛ ጋር መፈራራቱ ቆሞ ቀርቶ ያሉትን እውነታዎች ፍርጠጥ አድርጎ በእግዚአብሔር ፊት ትጠየቃለህ እኮ ቀርበህ። ማን ነው የማይጠየቀው? አየው ፖዚሽን ይዛል፣ ወንበር ይዛል፣ ምን ይዛል፣ ቁጭ ብለሃል፣ ሊቃውንት ምናምን ተብለህ ተጠርተሃል። ፋይናሊ በዚህ ነገር ላይ ለትውልድ ለስንት ትውልድ ለመቶ ትውልድ መልስ የለህም። እርግጠኛው ነገር የለህም። የተጻፈ ነገር ነው የምትደፈጥጠው። ጭራሽ ደግሞ እንደዚህ ብሎ የሚያምኑትን ደግሞ መናፍቅ ብለህ ስም ትሰጣለህ፣ ታሳድዳለህ። ይህ ስለ እውነት ለመናገር ይሄ በጣም በጣም ዘግናኝ ወንጀል ነው። በጣም ቢግ ክራይም። እውነት ለመናገር ቀላል አይደለም። ለኔ ይሄ የህይወትና የሞት ጉዳይ ነው። ይኸው ክርስቶስ ሞቶልኝ መዳኔን እንድጠራጠር ለምን እደረጋለሁ? ሌላ የመዳኛ መንገድ ስለምን እፈልጋለሁ? አየው አይ ዶንት ኖ። ይሄ እንግዲህ ቤተክርስቲያኒቷ ራሷ መፍትሄ ካልሰጠች በሯ እንደዚህ ጥርቅም አድርጋ ከዘጋች ያው እናውቃለን። ብዙ ሴክት አለ እዛ ውስጥ፣ አንድ ሴክት ብቻ አይደለም፣ ብዙ ሴክቶች አሉና ነገሩ ትንሽ ከበድ ያለ ነገር ነው። ኤኒያው እንግዲህ በቅርቡ ታስታውሳለህ የቤዛነት ጉዳይ ማርያም ቤዛዊት ዓለም ትባላለች አትባልም የሚል ጭቅጭቅ ተነስቶ፣ ልክ ነው። ያው ይሄ እንግዲህ የተነሳው እዛ ውስጥ ነው፣ ቤተክርስቲያን ውስጥ ነው። ምክንያቱም ቤዛዊት ዓለም የታወቀ ንባብ ነው፣ የታወቀ ዝማሬ ነው፣ የታወቀ ንግግር ነው፣ የታወቀ ትምህርት ነው አይደል? ስለ ቤዛዊት ዓለም ብሎ መለመን የታወቀ ነገር ነው። ደጅ ከተቀመጠው የነቢጤ ጀምሮ እስከ ሊቃውንቱ ድረስ ቤዛ ዓለም ቤዛዊት ዓለም ቤዛ ለኩሉ የተለመደ ነገር ነውና ዝም ብሎ ኖሮ ግን ሲፈነዳ ግን አየው አሁን ቤተክርስቲያኗ እውነት ለመናገር እንደዚህ አይነት ጊዜዎችን ተጠቅማ እንደዚህ አይነት እንቅስቃሴዎችን ተጠቅማ ለማዳፈን በዘመናት ሁሉ እንደተለመደው እሳቱን ለማዳፈን ጥያቄውን ለማዳፈን ከመጣር ይልቅ እስቲ ነገሩን እንየው ይባላል አይባል? ሊቃውንት ተሰብሰቡ፣ ይኸው ተሰብሰቡ። ሊቃውንቱ አምጧቸው መጽሐፍቶቹ ምን ይላሉ? ምን ማለት ነው? ቤዛ በዚህ በዛ የታምታታለ እንደገና አየው ለማድበስበስ እና አልተመለሰም። አንድ ጳጳስ ናቸው ቤዛዊት ዓለም አይደለችም ብለው አቡነ ገብርኤል ናቸው ብፁዕ አቡነ ገብርኤል እንደዛ ብለው አስተምረው ያ ድብልቅልቅ ተፈጠረ። እዛ ውስጥ ከባድ መከፋፈል ተነሳ፣ ብዙ ግጭቶች ተነሱ። እርስ በርስ በጥርጣሬ አይን መታየት ተጀመረ። እንደን ያን ሰሞን ትርምስ ነበር። እስኪ ስለዚህ ትንሽ እናውራ። ቤዛ ምንድነው? ቤዛነት ልክ ነው እንግዲህ ቤዛ ማለት እንግዲህ አንድ የተወሰደን ነገር ለማስመለስ የሚከፈል ዋጋ ነው። ትክክል። የጠፋን ነገር ወይም በሌላ አካል የተወሰደን ነገር የራስ ለማድረግ እና እንግዲህ በብሉይ ኪዳን ለኃጢአተኛ የሚቀርብ መስዋዕት ነበር። መስዋዕቱ ያው ጊዜያዊ ስርየት የሚገኝበት እንጂ ፍጹም ድነትን የሚያስገኝ አልነበረም። የሱ አካል ይሄ ጥላ ነው፣ አካሉ ደግሞ ክርስቶስ ነው። ስለዚህ ክርስቶስ ቤዛ ሆኖ በቤዛነቱ እንዳዳነን መጽሐፍ ቅዱስ በግልጽ ይናገራል። ራሱ የመጣው ነፍሱን ስለ ብዙዎች ቤዛ ሊሰጥ እንደሆነ ተናግሯል። እና የምናውቀው አንድ ቤዛ ነው፣ የሞተልንም አንድ ነው። እንግዲህ ከአንዱ በቀር ስለ ኃጢአታችን የሞተ የተነሳ የለም። ቤዛ ብለን ልንጠራ የሚገባን ኢየሱስ ክርስቶስን ብቻ ነው። ሌላ ስለሌለ ሌላ የሞተልን የለም። አሁን አንዳንድ ጊዜ ብቻ ሲባል ቅር ይላቸዋል ኦርቶዶክሳውያን። እንግዲህ አጽንኦት መስጠት ስለሚያስፈልግ ነው እንጂ እንግዲህ የተሰቀለልን ኢየሱስ ክርስቶስ ነው። የተሰቀለልን ኢየሱስ ክርስቶስ ብቻ ነው። ምንም ልዩነት የለውም አይደል? ሌላ ተሰቅሎ የሞተልን ስለሌለ ማለት ነው። ግን ብቻ ሲባል ብዙዎቹ ያው ደስ አይላቸውም። እውነታው እንዳይገለጥ ወደ ሌላ አቅጣጫ ነገሩን መውሰጃ ቃል አድርገው ይጠቀሙበታል። ስለዚህ በአዲስ ኪዳን ቤዛ የሆነው ኢየሱስ ክርስቶስ ነው። በኦርቶዶክስ ቤተክርስቲያን ግን ማርያም ቤዛዊተ ዓለም ትባላለች። ምን አድርጋ ነው ቤዛ የሆነችው የሚለውን እንግዲህ መመለስ ይገባል። ያ ጉዳይ በተነሳ ሰሞን ብዙዎች ይህንን ሐሳብ ያው ፈራ ተባ እያሉ ሐሳቡን በትክክል መግለጽም እስኪቸገሩ ድረስ መጽሐፍ ቅዱስ ውስጥ የሌለ ንጽጽር ሁሉ ለመስራት ሞክረዋል። በአንዳንድ አባቶች ተጽፎ ሊሆን ይችላል። ለምሳሌ አዳምንና ክርስቶስን፣ ሔዋንንና ማርያምን የማነጻጸር ነገር ይታያል እና መጽሐፍ ቅዱስ ግን በዚህ መልክ የሰራው ንጽጽር የለም። ለምሳሌ ሔዋን ኃጢአትን አመጣች፣ ማርያም ደግሞ ድነትን አስገኘች ወይም
ክርስቶስን በመውለድ ቤዛ ሆነች የሚል አይነት ስሜት ያለው ማብራሪያ የሚሰጡት። መጽሐፍ ቅዱስ ግን ኃጢአት ምንም እንኳ አዳምን ያሳተችው ሔዋን መሆኗን ኦሪት ዘፍጥረት ቢናገርም ተጠያቂ ግን የሚያደርገው አዳምን ነው። ሮሜ 5 ላይ መተን ብናነብ በአንድ ሰው ምክንያት ነው ኃጢአት ወደ ዓለም የገባው፣ ጽድቅ ደግሞ በአንድ ሰው ምክንያት ነው የመጣው። ንጽጽሩ በአዳምና በክርስቶስ መካከል ነው እንጂ በሔዋንና በማርያም መካከል አይደለም። መጽሐፍ ቅዱስ ማርያምንና ሔዋንን በቀጥታ አላነጻጸረም፣ አዳምንና ክርስቶስን ነው። ስለዚህ ሞት የመጣው በአዳም ነው፣ ድህነት የተገኘው በክርስቶስ ነው። ፊት ለፊት የሚታየው መልእክት ትምህርት ሆኖ ሳለ ነገሩን ወደ ሔዋንና ከሔዋን ጋራ ማርያምን ወደ ማነጻጸር ተገባ። ይሄ እንግዲህ ምናልባት አንዳንድ የጥንት አባቶች መጽሐፍ ቅዱሳዊ ባልሆነ መንገድ እንደው ሲሰብኩ እንደው ነገር ለማሳመር ብለው ያመጡት እንጂ ይሄ በእንተ ሔዋን ተሐጽኦተ ገነት እንደሚለው ማለት ነው። እንግዲህ የገነት ደጅ የተዘጋው በሔዋን ምክንያት አይደለም፣ የተከፈተውም በማርያም አይደለም። ኦኬ ሔዋን ያንን ኃጢአት እንዲሰራ በማድረግ ምክንያት ስተት ሆናለች፣ ግን ተጠያቂ ሆኖ አዳም ነው። ዞሮ ዞሮ አሁን የአዲስ ኪዳን መጽሐፍት ሔዋንን በዚህ አቅጣጫ አልጠቀሷትም። በነገር ውስጥ አለች። ማርያም እኮ ጌታን እንደወለደች እናምናለን። እሱ ጋር ምንም ችግር እኮ የለም። ወለደች ለማለት ከሆነ ጥሩ ነው፣ ግን ያ ቤዛ ያሰኛታል ወይ? ቤዛ ያሰኛትም። የሞተው ስለ ቤዛችን የሞተው ጌታችን ኢየሱስ ክርስቶስ ስለሆነ ቤዛ ተብሎ መገለጥ ያለበት እሱ ነው። እና በዚያ ወቅት እንግዲህ ከ1 ዓመት በፊት ይመስለኛል ብፁዕ አቡነ ገብርኤል አትደንግጡ የሚል የማረጋጊያ ቃል አስቀድመው ነው ነገሩን ማርያም ቤዛዊተ ዓለም አትባልም ያሉት። እንግዲህ ይህ አነጋገራቸው ትልቅ አቧራን ያጨሰው፣ ትልቅ በጣም ነውጥ ነው ያስነሳው። ቋሚ ሲኖዶስ ወዲያው ተሰበሰበ፣ እሳቸውን ጠራ፣ በቤተ ክህነት ግቢ እንዲወሰኑ የሚል ውሳኔ ወሰነ። ብዙ ነገሮች ለእሳቸው ደግሞ ምላሽ ለመስጠት አንዳንድ ጳጳሳትም ወጥተው እንደዚሁ የፈሰሰው የማርያም ደም ነው እስከ ማለት ደረሱ። ከእሷ የነሳው ደም ነው የማደም መሰለ የእሷ ደም ፈሷል እያሉ ይናገሩ ነበር። እና አቡነ ሕዝቅኤል እና አቡነ እንድርያስ ሌላ ስህተት ደግሞ ይሄ ማለት እኮ እሷ ራሷ ወደ ክርስቶስነት ተቀይራለች ማለት ነው አይደል? እሷ ራሷ አምላክ ሆናለች ወደ ማለት ነው፣ አዳኝ ሆናለች። ይህን ስህተት ግን ማንም ለመከላከል አልሞከረም። በዚህ ልክ ሲናገሩ እነሱ ይሄ ስህተት ነው አሉ። እርግጥ አንዳንድ ሰዎች ቲክቶክ ላይ ይሄ ልክ አይደለም ምናምን እያሉ ስህተትን በዚህ መልክ ከዛው ቤተክርስቲያን የሆኑ አንዳንድ ሰዎች እንደዛ ብለው፣ አብዛኛው ግን ሲኖዶሱ ምንም አላለም። የማርያም ደም ፈሷል ሲሉ ጳጳሱ ከባዱ ስህተት ይሄ ነበር ሲሉ፣ በጣም ከባዱ ስህተት ጥፋት ይሄ ነበር። ሲኖዶሱ ምንም አላለም። ይሄ የሚያሳየን እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ውሸት የቱንም ያህል ቢነገር ማንም ለምን ተነገረ ሊል አይችልም። አንድ ወሳኝ እውነት ብትነገር ግን ይደበላለቃል። ያንን ያሳየን። ብዙ ውሸቶች ለዘመናት ሲነገሩ ማንም ሳይነካቸው እንደኖሩ ይታወቃል። ለምሳሌ ያለ ማርያም አማላጅነት ዓለም አይድንም። ባህታዊ መኮንን እኒህ ባህታዊ የጀመሩት ትምህርት እንደሆነ ሲነገር እንሰማለን። ግን ደፍሮ ማንም እንደዚህ አይባልም ያለ የለም። ልክ እንዳልሆነ እየታወቀ ማለት ነው። ሲኖዶሱ ምንም አላለም። የትኛውም ጳጳስ ወይም አላቅም እንግዲህ በጓራ ተናግሮ ሊሆን ይችላል። እኔም በነበርኩበት ሀገረ ስብከት አንድ ጊዜ እንደዚህ ጉባኤ ተደርጎ ጳጳሳት መጥተው ይሄ ጽሑፍ ተበትኖ ነበር። ምናልባት አፄ ዘርዓ ያዕቆብና አባ እስጢፋኖስ በኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፍ ውስጥ ጠቅሼዋለሁ። እና አንድ ጳጳስ ለአንዱ ወንድም ጠጋ ብለው እንዴ እናንተ ሀገር ያለ ማርያም አማላጅነት ዓለም አይድንም ብሎ ነው እንደሚያምነው የሚል ነገር እንዳሉት አውቃለሁ። እዛ በቅርበት ስለነበርኩ። ግን መድረክ ላይ ይህንን አላስተባበሉም። ለምን? አንድ የተበተነ እንደ ብሮሸር ነገር ነበረ ይህንን ሀሳብ የሚያንጸባርቅ። ስለዚህ ምንም አልተባለም። የስተት ትምህርት በቃ አይነክ የሆኑ ይዘልቃል። ያን የስተት ትምህርት አንድ ሰው ቢነካው ግን ከፍተኛ ችግር ነው የሚፈጠረው።
አሁን ማርያምን ቤዛዊተ ዓለም ያሏት በምን መሰረት ነው? በምን ምክንያት ነው ብለን አሁን የቤተክርስቲያኒቱን መጽሐፍት ብንመረምር ግን ምክንያቱ በትክክል ቤዛ ሆና የሞተችላቸው ሰዎች እንዳሉ ይነገራል፣ ተጽፏል። እንግዲህ ማርያም የመሞቻዋ ጊዜ ሲደርስ ልጇ ተገልጦ ሙቺ ይላታል። ከዚህ ከኃላፊው ዓለም ወደማያልፈው ዓለም ትመጪ ዘንድ ሙቺ ይላታል። እሷ ደግሞ ምን ትላለች? ያንተ እናት ሆኜ አንተን ወልጄ እኔ እንዴት ልሞት ትላለች። አልሞትም ትላለች። ያው ይሄ እንግዲህ በስሟ የተደረሰ ድርሰት ነው እንጂ የጌታችን እናት እንዲህ እንደማትል የታወቀ። ምክንያቱም ወደ ጌታ መሄድ ማለት ቅዱሳን ሁሉ የሚናፍቁት ሁላችን የምንናፍቀው በቃ ናፍቆታችን እኮ ነው። ኢየሱስ ራሱ ሞቶ የለ ባለቤቱ። አዎ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ናፍቆት ነው እንጂ እዚህ ዓለም ላይ የሚያጓጓ ነገር ኖሮ ቅዱሳን አልሞትም ሊሉ አይችሉም። ግን እሷን እዛ ጋር ደራሲው እንግዲህ የሳላት መቼም ይሄ የእሷ ታሪክ ነው ብዬ አላምንም። በስሟ የተደረሰ ብዙ ድርሰት ስላለ ማለት ነው። በመጽሐፍ ቅዱስ ውስጥ ያለችው የጌታ እናት ያልሆነችውን ነው አንዳንድ አዋልድ መጽሐፍት የሚናገሩት። እና አልሞት ብላ ስታስቸግረው ወይም አልሞትም ብላ እምቢ ስትል ኢየሱስ ክርስቶስ ምን አደረገ? ራእይ ያሳያታል። ብዙ ነፍሳት ተኮንነው ወደ ሲኦል ሲወርዱ ያሳያታል። እነዚህ ምንድን ናቸው ትላለች። እነዚህማ በቃ ወደ ሲኦል ተፈርዶባቸው የሚወርዱ ናቸው። ስለዚህ ማርልኝ ትለዋለች። አይ እኔ እኮ አዳምና ሔዋንን ወይም አዳምና ልጆቹን ያዳንኩት ሞቼ ነው፣ አንቺ ሙችላቸው ይላታል። ከዚያ እሷ እነዚህ የሚድኑ ከሆነ እንኳን አንዴ 7 ጊዜም ልሙት ብላ በዚህ ምክንያት ሞተች። የሞተችው በዚህ ምክንያት ነው። ስለዚህ ቤዛ ሆና ሞታላቸዋለች የሚል ታሪክ አለ። በዚህ ታሪክ ላይ አባ ጊዮርጊስ ዘጋስጫ ደግሞ ግጥም ገጥመው ይዜማል። በዜማ ሁሉ የሚባል አንድ ድርሰት አለ። ይሄው ታሪክ ይዜማል። ይሄው ታሪክ ባጭሩ ማለት ነው። ስለዚህ በዚህ መሰረት እንግዲህ ማርያም ቤዛ ሆና ሞታለች። ከዚህ የተነሳ ነው እንግዲህ ቤዛዊተ ዓለም የተባለችው። ቤዛ ሆና ስለሞተችላቸው ነው ማርያም ቤዛ ተብላ የተጠራችው። እና ታሪካዊ መሰረቱ ይሄ ነው ቤዛዊተ ዓለም የተባለችበት። ግን ይሄ ልክ እንዳልሆነ ስለገባቸው ይመስለኛል አሁን ቅርብ ጊዜ የተነሱት ወጣቶች ወይም በዚህ በቲክቶክ ላይ ወይም ከቅርብ ጊዜ ወዲህ የተነሱ አሉ አይደለ? አሁን መሬት ላይ ያለውን ትምህርት ወደ ሌላ አቅጣጫ በአንዳንድ ገጽታው ጥሩ ነው፣ መልካም ሆነ ወደ መጽሐፍ ቅዱስ ወደሚቀራረብ ትምህርት ለመውሰድ እየሞከሩ ነውና እነሱ ይህን ሐሳብ አያነሱትም። ከዚህ ይልቅ ቅድም ያልኩትን ሔዋንና ማርያምን የማነጻጸር ነገር ነው ያዙት። ግን ታሪኩ ይሄ ነው። ስለዚህ ማርያም ቤዛዊተ ዓለም የተባለችው ለ99999 ነፍሳት ቤዛ ሆና ስለሞተች ነው። እነዛ ነፍሳት ያንን ያህል ናቸው ቁጥራቸው፣ በዛ መጽሐፍ ውስጥ ተገልጿል። ስለዚህ ይሄ በቤተክርስቲያኒቱ መጽሐፍት ውስጥ የሚገኝ ትምህርት ነው፣ ይታወቃል። በአንድምታ ትርጓሜ ውስጥም አለ እና እሱን እንግዲህ ማየት ያስፈልጋል። ቤዛ የተባለችው በዚያ ምክንያት ነው። እኛ አባትም እንግዲህ ልክ አይደለም ሲሉ ለኃጥአን የሞተው ኢየሱስ ክርስቶስ መሆኑን በመግለጥ ነው። እና ያ ሁሉ ነገር ተነሳ። የእሳቸውን እውነት ለመቃወም ደግሞ ብዙ ነገሮች ሲነገሩ ነበር። በጳጳሳት በአንዳንድ መነኮሳት ሲነገር ነበር። በኋላ ቅርብ ጊዜ እንደው መጽሐፍ ሁሉ ተጽፏል። ቤዛዊተ ዓለም የሚል መጽሐፍ ተጽፏል በአንድ ሰው። መጽሐፉን ገዝቼዋለሁ እኔም ገና ያነበብኩት ነው፣ አነበዋለሁ። ያው የተለየ ነገር የለውም። ያንኑ የኖረውን ልማድ ማጽናት ነው። ስለዚህ ጥላውንም አካሉንም የማይወክል ቤዛ ነው ማለት ነው። በጥላው ለሰዎች ቤዛ ሆነው የሚሰዉ እንስሳት ነበሩ። በሐዲስ ኪዳን ደግሞ አማናዊው የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ስለ ቤዛችን ተሰቅሏል፣ ደሙን አፍስሷል። ቤዛችን እሱ ያለን አንድ ቤዛ ነው። አንድ ቤዛ ኢየሱስ አለን የሚል መዝሙር አለ አይደል? እና በቃ አንድ ቤዛ ነው ያለን። እግዚአብሔር ያላቆማቸው እግዚአብሔር ያልሰጠን ብዙ ቤዛዎች ግን አሉ። እነሱ ያው መጽሐፍ ቅዱሳዊ አይደሉም። ለምሳሌ የጌታን እናት ቤዛዊተ ዓለም ብንላት አለ ስሟ ነው ስም የሰጠናት። ምክንያቱም ቤዛውን አልሞተችልንም።
ጌታን ስለወለደች ነው ከተባለ በዛ አቅጣጫ መግለጥ ይቻላል እኮ። የጌታ እናት ናት። የጌታ እናት መሆኗን ማንም ሊክድ አይችልም። አምላክን በስጋ ወልዳለች። ወላዲተ አምላክ በስጋ ተብላ ትገለጣለች። ይህ ግን ወደ ሌላ ማንነት አይለውጣትም፣ ቤዛ አያሰኛትም። ስለዚህ ቤዛችን አንድ ነው፣ እርሱም ሰው የሆነው ጌታችን ኢየሱስ ክርስቶስ ነው። በቤዛነቱም ራሱን ስለኛ ሰውቶ ሊቀ ካህናትም ሆኖ መስዋዕቱንም አቅራቢ ሆኖ በቤዛነቱ አድኖናል። ስለዚህ እዚህ ቤዛ ላይ የምንጨምረው ሌላ ቤዛ የለም። በቃ ቤዛውን የሰጠልን እግዚአብሔር ነው። እኛ የምንከፍለው ሌላ ቤዛ የለም። እኛ የምንሾመው ሌላ ቤዛ የለም። እኛ የምናስቀምጠው ሌላ ቤዛ የለም። ስለዚህ እንደዚህ አይነት ልክ ያልሆኑ ትምህርቶች ምን ያስፈልጋቸዋል? ተሐድሶ ያስፈልጋቸዋል። ነገር ግን በአቡነ ገብርኤል ላይ የደረሰውን አይተናል። ይህን ሀሳብ ስላነሱ ብዙዎች እስካሁን ድረስ እንግዲህ በንግግራቸው ብዙ እንዳሉ እናውቃለን። እሳቸውን ተመርኩዘው ወይም የእሳቸውን እውነት ስህተት ነው ብለው ለማረም የተነሱ ደግሞ ብዙ ስህተት ውስጥ ገብተው ያልሆኑ የስህተት ትምህርቶችን ሲናገሩ ግን ማንም አልተናገረም። ቅድም እንዳልኩት ስህተት የቱንም ያህል ሲነገር ማንም ምንም አይልም። አንድ እውነት ብትነገር ግን ይንጫጫል ሰው። ይህ እንግዲህ ያለ እና የኖረ አካሄድ ነው። ቤዛን በሚመለከት እንግዲህ ይህን ነው። ከመጽሐፍ ቅዱሱ ይልቅ በሌሎች መጽሐፍቶች ላይ ያሉ ትርክቶችን እንደ ፍጹማዊ እውነት ወስዶ ለነሱ ጥብቅና መቆም፣ እነሱን ላለማስነካት የሚደረግ ግብግብ ምንድን ነው ጥቅሙ? እኔ ረቡ አልገባኝም። ማለት ቤተክርስቲያኒቱ እኛም ብቻ ሳይሆን እልፍ አላፋትን በእንደዚህ አይነት መጽሐፍ ቅዱሳዊ ባልሆነ የተሳሳተ ትምህርት ለምን ታጣለች? እውነት ነው የምነግርህ። ይሄ እውነት ድል ብሎ ቤተክርስቲያኒቷ ውስጥ ቢቆም ቢጸና እኔ ወዴትም አልሄድም። ግን ገና በጣም ብዙ ትውልድ የሚሰናከልበትን እንቅፋት አስቀምጠዋል። አየው፣ በአቡነ ገብርኤል ደረጃ በሊቀ ጳጳስ ደረጃ ያለ ሰው ተነስቶ ሲጋፈጥል ሪስክ ሲወስድ የሊቃውንቱን ጉባኤ ብለው ሲኖሩም ሌላውም አካል በሙሉ እስቲ እንስማቸው። እስቲ ይሄ ልበሰፊነት ነገሮችን በጥልቀት ለመመርመር ምንም የሚፈጠር ነገር የለም። አሁን እኮ ይሄ መጽሐፍ ቅዱስን ለመስማት ሳይሆን መጽሐፍ ቅዱስ ጥቁር ይሁን ቀይ እንኳን ለማየት እድል የለው ብዙ ህዝብ አለ ገጠር ላይ ቆጥሮ የማይጨርሰው ህዝብ አለ። አሁን ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ወይም ዩቲዩብ ላይ ወይም ቴሌቪዥን ላይ ያለውን ህዝብ አይደለም የምናየው። በጣም ጥቂት ህዝብ ነው እዛ ላይ ያለው። ያ ሁሉ ህዝብ ወዴት ነው የሚሄደው ብለው ስትታስብ በጣም ብዙ ቤዛ ቆሞለታል። ኦርቶዶክሳዊ የመዳን መንገዶች ስንት ናቸው? አንድ በእኔ በቀር ወደ አብ የሚመጣ የለም ብሎ እውነት ህይወትና መንገድ እሱ ብቻ ከሆነ ይሄ ይነበባል እኮ። አሁን በግዕዝ ብለው በአማርኛ ይነበባል እኮ አለ እኮ መጽሐፍ ቅዱስ እኮ አላት ቤተክርስቲያኒቷ። እና ግን ይህን እውነት ቦልድሊ አስምሮ ትውልዱን እዛው ማስቀር ነው እኮ እንዳይወጣ እኮ ነው። እውነቴን የምነግርህ በቅነት ነው። ምክንያቱም እኔ እናንተ ተወልደን ያደግነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ነው ገዳሙን እናውቃለን። በጣም ብዙ ደክመናል፣ በአገልግሎት ደክመናል። እና ምን አለበት እንደዚህ አይነት ግልጽ የሆኑ እውነታዎችን ቤተክርስቲያኗ አክብራ ተቀብላ ትውልዱን ስብስብ አድርጋ ብትይዝ ትፈርሳለች፣ ትጠፋለች። እኔ የሚያስፈራኝ ነገር ለምንድን ነው ይሄ ፍርሃት የመጣው ነው የምልህ። እኔ አንድ ጊዜ አስታውሳለሁ ወሊሶ ማርያም አገልግሎት ሄደን ማታ ከፕሮግራም በኋላ ከዛ ስብከተ ወንጌሉ ጋር ስንከራከር በዚህ ጉዳይ ላይ እና ሰዎቹ የምናርጋቸው ታዲያ ብሎ በንዴት ድንገት ሰው የተናገረ ሰዎቹ የምናርጋቸው ከዛ ድንገት ካፉ ያወጣውና ስንስቃ ምሽማት ሰዎቹ የምናርጋቸው ብሎ እነዚህ አማላጅ ተብለው ያሉት እነሱ የምናርጋቸው እሺ በቁጣ ነው የተናገረው። ገባሱ ድንገት ምን እናርጋቸው እሺ ሰዎቹ ብሎ ድንገት የተናገረውና ማርያም ብቻ እኮ አይደለችም። በጣም ብዙዎቹ ኪዳን ያላቸው 10 ትውልድ 15 ትውልድ 20 ትውልድ 30 ትውልድ ተብሎ ተሰይሞላቸው ገድላቸው ላይ ተጽፎ
በጣም ብዙ የመዳን መንገዶች ናቸው ያሉት። ኢየሱስ ብቻ አይደለም የመዳን መንገድ። ኢየሱስ ብቻውን አያድንም፣ በቂ አይደለም ማለት ነው። አየው፣ ደሙ ብቻውን አያነጻህም ከኃጢአት። መጽሐፍ ደግሞ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻህን ሁሉ ኃጣውኢነ አይደል የሚለው። ከኃጢአት ሁሉ የኢየሱስ ክርስቶስ ደም፣ ከሱ ደም ውጪ የሚያነጻ የለም፣ የሚቀድስ የለም፣ ማዳን የሚችል አቅምና ኃይል የለምና ይህን እውነት መቀበል ለምንድን ነው? እውነት ለመናገር ሳስበው ከአይምሮች ስለሚያልፍብኝ ነው ጊዜ። ዞሮ ዞሮ እስቲ አሁንም እዛው ሳንወጣ በአማላጅነትና በመካከለኝነት መካከለኛ ስንል አማላጅ ስንል ምንድን ልዩነቱ? እንግዲህ ከጥላና አካል ሳንወጣ ነው። ጥላና አካል ላይ ሰፊው እንትን ብለዋል። እርግጠኛ ነኝ ሁለተኛው እትም ያው በቅርብ ጊዜ ወደ ማተሚያ ይሄዳል። እግዚአብሔር ቢፈቅድ ለማሳተም የዘጋጀን ያለው እና እዛ ላይ በጣም በሰፊው አለ። እንደውም እንትን አድርገዋል አይደለም፣ በደንብ ዴቨሎፕ አድርገው ማቹር አድርገዋል፣ አሻሽለዋልና እንግዲህ አድማጮቻችን ጥላና አካል በቅርብ ጊዜ ሁለተኛ እትም ነው የሚወጣው። ያ ሲወጣ በሰፊው እነዚህም በጣም ጥልቀት ያላቸው ትምህርቶች ያገኟቸዋል ብዬ አስባለሁ። ግን ቀድሞ እንዲደርሳቸው ነው የምናወራውና ኤግዛክትሊ ምንድነው መካከለኛነት፣ ምንድነው አማላጅነት? እንግዲህ ሁለቱ ቴዎሎጂካሊ ከታየ ያው መካከለኛ በብሉይ ኪዳን እንግዲህ ነቢያት፣ ካህናት ናቸው። ነገስታትም ያው ህዝቡን በመጠበቅ መላእክትስ በመላእክት በኩል ህግ ከመሰጠት አንፃር እነዚህ ናቸው የተጠቀሱት በብሉይ ኪዳን። ወደ አዲስ ኪዳን ስንመጣ ደግሞ አንድ አለ ነው የተባለው። አንድ አለ ጢሞቴዎስ 2:5 አንድ አለ። በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ። ራይት ማን ነው? እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ለማንም እንዳንሰጥ እሱ ለሁሉ ራሱን ቤዛ ሰጠ። ጳውሎስ ተጠንቆ ነው የጻፈው። አንድ አለ፣ ቤዛነቱና መካከለኛነቱን አገናኝቶታል። ስለዚህ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ብሎ በቃ ዘግቷል። አንድ አለ ብሎ ቢተው ሌላ ማን ነው ትላለህ ልንሰጥ እንችላለን፣ ወይም በዛ በር ብዙ ነገሮችን ማስገባት እንችላለን። ግን ዘግቶታል። ቁጥሩ አንድ ነው ብሏል። ያም ሰው የሆነው ክርስቶስ ኢየሱስ ነው። ደግሞ የመካከለኛነትን ትክክለኛ መስፈርት የሚያሟላው እሱ ነው። ለምን? ኢየሱስ ክርስቶስ አምላክም ሰውም ነው። በአምላክነቱ እግዚአብሔርን ይወክላል፣ በሰውነቱ ደግሞ እኛን ይወክላል። እንደው ነገሩን በእርቅ ካየነው ለማስታረቅ ወይም መካከለኛ ለመሆን የሁለቱም ወገኖች መገኘት አለባቸው። ስለዚህ ኢየሱስ ክርስቶስ አምላክና ሰውን ያስታረቀ ፍጹም መካከለኛ ሆኗል። ሌሎቹን መካከለኛ እንዳናደርግ አሁን አንዳንድ የቤተክርስቲያን አባቶች ይጻፏቸዋል። ለምሳሌ መላእክት መካከለኛ እንዳይሆኑ አምላክነትም የላቸው፣ ሰውነትም የላቸው፣ ሰውንም አምላክንም አይወክሉም። ሌሎች ፍጡራንን ደግሞ መካከለኛ እናደርጋቸው ቢባል ሰዎችንም ብታደርጋቸው አምላክነት የላቸው፣ ሰዎችን ማለት ነው። ቅድስናም ፍጹም ጽድቅም የላቸውም። ፍጹም ጽድቅም የላቸውም። እንደገና ሰው ብቻ ናቸው። ራሳቸው ደግሞ ከእግዚአብሔር ጋር በኃጢአት ምክንያት የተጣሉ ናቸው። እነሱ ማስታራቂ የሚፈልጉ ናቸው። ስለዚህ ሰውንና እግዚአብሔርን በፍጹምነት ሊያስታርቅ የቻለ አንድ መካከለኛ እርሱም ኢየሱስ ክርስቶስ ነው፣ ፍጹም ሰው የሆነው። ስለዚህ በሐዲስ ኪዳን አንድ መካከለኛ አለ ነው የሚለው። አሁን ከአማላጅነት ትምህርት ጋር ተያይዞ እንግዲህ በነገረ መለኮት በቴዎሎጂ ነገሩን ካየ ነው ወይም ይህን የተማሩ ሰዎች እኛ እኮ መካከለኛ አንላቸውም ሊሉ ይችላሉ። እኛ እኮ መካከለኛ አንድ ነው ክርስቶስ ነው ሊሉ ይችላሉ። በገቢር ግን መሬት ላይ የምናየው በተግባር ብዙ መካከለኞች ነው። አሁን ሰው ወደ እግዚአብሔር የሚቀርበው በማን በኩል? ሁሉ የየራሱ መካከለኛ አለው። እኔ መቅረብ አልችልም፣ የሚያቀርበኝ ገሌ ነው፣ የምታቀርበኝ ገሊት ናት ብሎ ነው የሚያምን። ይሄ ደግሞ እንግዲህ ከአማላጅነት ከቃል ኪዳን ምናምን ጋር ይያያዛል። እንግዲህ በገድላት በድርሳናት ውስጥ የምናገኘው አንዱና ዋናው ነገር ቃል ኪዳን ነው። እግዚአብሔር ለቅዱሳኑ በስማቸው የተለያዩ ነገሮችን በማድረግ ሰዎች እንዲድኑ ቃል ኪዳን ገብቶላቸዋል ተብሎ ይታመናል። ስለዚህ በእነሱ በኩል እንድናለን ብለው ነው የሚያስቡት። እንግዲህ ወደ እግዚአብሔር ለመቅረብ እየሞከሩ ያሉት በማን በኩል ነው? በፍጡራን በኩል ነው። ቅዱሳን፣ ጻድቃን፣ ሰማዕታት በሚሏቸው በመላእክት፣ በጌታ እናት በቅድስት ማርያም በኩል። ስለዚህ መካከለኛ ያደረጓቸው እነሱን ነው ማለት ነው። የክርስቶስን መካከለኛነትስ ልክ ነው ለማለት ያህል ይባላል። ያ ክፍል ተጠቅሶ ሲነበብ ወይም ደግሞ
ነገረ መለኮት የሚማሩ ሰዎች ምሁራኑ ሊቃውንቱ ያንን ሊረዱት ይችላሉ። ህዝቡ ይሄንን አይረዳም። ለምንድን ነው አልክ አይደል? ቅድም ለምንድን ነው የተሳሳተውን ነገር የማያርሙት ወደ ትክክለኛው ነገር የማይመጡት የሚለው ጥያቄ በጣም መሰረታዊ ጥያቄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ኢትዮጵያ መጽሐፍ ቅዱስን ከሌሎች ሀገሮች ቀድማ ወደ ራሷ ቋንቋ ወደ ግዕዝ የተረጎመች ሀገር ናት፣ የተረጎመች ቤተክርስቲያን ናት። መጽሐፍ ቅዱስ ግን የዚያኑ ያህል ደግሞ በዚህ ቤተክርስቲያን ውስጥ በህዝቡ በተለይ የማይታወቅ ያልተነበበ መጽሐፍ ነው። መጽሐፍ ቅዱስ እኮ ለኦርቶዶክሳውያን እንደው ሰባኪ ያለ ሆኑት ትንሽ ወደ መጽሐፍ ቅዱስ እጃቸው ገብቶ የሚያነቡት ካልሆኑ በቀር አብዛኛው ሰው ለመጽሐፍ ቅዱስ ሩቅ ነው፣ ከመጽሐፍ ቅዱስ ሩቅ ነው፣ ለመጽሐፍ ቅዱስ እንግዳ ነው። መጽሐፍ ቅዱስን አያነብ። ከመጽሐፍ ቅዱስ ይልቅ ደግሞ ሌሎች መጽሐፍትን ነው የሚያነበው። ገድላት፣ ድርሳናት፣ የጸሎት መጽሐፍት እነሱ ለህዝቡ ደግሞ በጣም ቅርብ ናቸው። ህዝቡ አሁን መጽሐፍ ቅዱስን ነው እንጂ ያላነበበው፣ መጽሐፍ ቅዱስን ነው እንጂ ያልተማረው የሌሎች ገድላት ድርሳናትን ትምህርት ጥጥት አድርጓል። ፊደል ያልቆጠረውን ነው ገጠር ያለውን ሰው እንኳን ሄደን የምንጠይቀው የሆነ ነገር ይነግረናል። አልተማረም ማለት አይደለም። የተማረው ግን መጽሐፍ ቅዱስን አይደለም። ስለዚህ አሁን በቤተክርስቲያኒቱ ዘንድ ቅድም እንዳነሳችሁት አይነት እነዚህ ሰዎች ምን እናድርጋቸው የሚለው አይነት ነገር ሲነሳ ለማስተካከል ችግር ውስጥ የሚገባው ለምንድን ነው ከተባለ ህዝቡ ውስጥ በጣም ቦታ የያዙት ህዝቡ በጣም የሚያውቃቸው የተማራቸው ዕለት ዕለት የሚያነባቸው እነዚህኑ መጽሐፍት ነው። ስለዚህ እነዚህ መጽሐፍ ልክ አይደሉም የሚስተካከሉ ማለት የህዝቡን እምነት እንደመለወጥ ነው። የህዝቡን እምነት እንደመለወጥ ነው። ያ ነው የሚፈራው እንጂ እኮ አሁን በሲኖዶስ ደረጃ በሊቃውንት ጉባኤ ደረጃ ጥሩ ሀሳቦች እየመጡ እኮ ነው። ለምሳሌ ባለፈው ታስታውስ እንደሆነ ፓትርያርኩ የኒቅያ ጉባኤን መታሰቢያ በማስመልከት ባደረጉት ንግግር መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ትክክል፣ ጥራት ይጎላቸዋል እና መስተካከል አለባቸው የሚል ሀሳብ አንስተዋል። እንግዲህ ይህ ሀሳብ ታድሷዊ ሀሳብ ከኛም በፊት እኛም ስንጠይቅ የኖር ነው ጥያቄ ነው እና መጽሐፍቱ ስህተት እንዳለባቸው መታመኑ የመጀመሪያ ነገር ነው። ግን ህዝቡ ይፈራል። አሁን እነዚህን መጽሐፍት የኔ ብሎ የያዛቸው ህዝብ ይህንን በትክክል ቢሰማ ይቀበለዋል ወይ? አይቀበለውም። ይቀበላል ብዬ አላስብም። ምክንያቱም አንዱ ነገር ቢለወጥ አሁን ታች አንተም ታክ ትችላለህ። ከዚህ በፊት በነበርክበት አካባቢ እንደዚህ አይነት ነገሮችን ብናነሳ ምንድን ነው የምንባለው? መናፍቅ ሆነዋል ነው የምንባለው። መተቸት አይቻልም። ገድላትና ድርሳናትን የሆነ ነገር ማለት አይቻልም። ይሄ ነገር ተሳስቷል ብንል ሁሉም ብድግ ነው የሚለው። ስለዚህ እነዚህ መጽሐፍት እንግዲህ የያዙት ስፍራ በጣም ትልቅ ስለሆነ በህዝቡ ልብ ውስጥ የእነዚህ መጽሐፍት ስብከት ደግሞ ቅዱሳን መላእክት በቃ መካከለኛ እንደሆነ፣ ምክንያቱም ገድላት ድርሳናትን ስናነብ በእነሱ በኩል ነው ምንድነው የሚል ተስፋን ያላቸው ሁሉንም። ለምሳሌ ታምረ ማርያምን የሚያነብ ሰው በቃ በማርያም በኩል እንደሚድን ነው የሚያውቀው። ለምሳሌ መቅድሙን እንኳን ብናነብ ለእናንተ ለኃጥአን መድኃኒታችሁ ናት ይላል። እንዲህ የኃጥአን መድኃኒት ኢየሱስ ክርስቶስ ነው፣ ህዝቡን ከኃጢአታቸው ያድናቸዋል ተብሎ የስሙን ትርጓሜ በሚሰጥ መልኩ ስለ ኢየሱስ ተነግሯል። ለእናንተ ለኃጥአን መድኃኒታችሁ ናት፣ በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ ሁሉ ይላል። ስም አጠራሩም አይታወቅ እያለ ይቀጥላል። ብዙ እዛ ውስጥ ገብተን ተአምሩን ብንገላለት ብዙ ነገር ነው ያለው። ይሄ እንግዲህ የሚያሳየው በማርያም በኩል ይዳናል ነው። ስለዚህ ተአምረ ማርያምን ሲሰማ የኖረ ህዝብ ሌላ መካከለኛ አያደርግም። በቃ እሷ ካለች ምንም አልሆነ ነው። ለዚያ ነው ከሆነ አቡነ ገብርኤልን የተቃወሙት የህዝቡን ዋና ትምህርት። ምክንያቱም ቤዛነት እንግዲህ ከመካከለኛነት ጋር ነው በኢየሱስ ክርስቶስ የተገለጠው እና አሁንም ለማርያም ይሄ ነገር ስለተሰጠና ልክ አይደለም ስለተባለ ህዝቡ ያንን ለመቀበል ልክ ነው። አሁን ህዝቡ ለምን የተቃወመው? እውነተኛውን ቤዛ ስላላወቀ። ልክ ነው። እውነተኛውን ቤዛ ሲያውቅስ ሌሎቹ ቤዛዎች
ከእግዚአብሔር ያልሆኑ ቤዛዎች እንደሆኑ ስለሚረዳ ይተዋቸዋል። በእኛም ሕይወት የሆነ እርሱ ነው። እኛም እኮ እንደዚያ ነበር። ማርያም በእኛ ሕይወት ውስጥ የነበራት ስፍራ ትልቅ ነበር። በእኔ ሕይወት ያውቃለሁ፣ በሁሉም ሰው ግን እውነተኛውን ቤዛ ኢየሱስ ክርስቶስን ስናውቅ በትክክል ቤዛ ሆኖ የሞተልን ኢየሱስ መሆኑን ስንረዳ ሲገባን ግን የማርያም ቤዛነት መጽሐፍ ቅዱሳዊ እንዳልሆነ ተረዳን። ይህን ትምህርት ከሕይወታችን አስወገድ ነው ሻር ነው። ልክ ነው። የጌታችን እናት ቅድስት ድንግል ማርያም ግን የጌታ እናት ናት። የጌታ እናት መሆኗን አይለውጥም። የጌታ እናትነቷ ነገር የእሷም ክብሯ እሱ እኮ ነው። አሁን ከአማላጅነትና ከእናትነት የትኛው ክብር ይበልጣል? እውነት ለመናገር አይደለ? መጽሐፍ የኢየሱስ እናት ይላል። በቃ በስጋ ከሷ ተወልዷል። ከዚህ በላይ ክብር ይሄ ጸሎተ እግዝእትነ ማርያም የሚባለው ላይ ሉቃስ ላይ ያለው ላይ እኮ እርሱ በእኔ ታላቅ ስራ አድርጓልና የምትለው ያንን ነው እኮ እሱ ከሷ እንግዲህ ጸንሳው ነው እንደዛ የምትለው ታላቅ ስራ አድርጓል የምትለው ያደርጋል አድርጓል ነው እና ከዚህ የሚበልጥ ነገር አልነበረም። እውነት ለመናገር ግን ይሄ የአምልኮ ምክንያት፣ የመመለክ ምክንያት፣ የመዳኛ መንገድም የሞኛ ምክንያት አይደለም። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ